ሁላችሁም እንደምታውቁት ቲክቶክ ኢትዮጵያ ውስጥ የሚከፍለው በላይቭ ነው። እናም ደግሞ የብዙ ሰው ህይወት ሲቀይር አይታችኋል። በዛሬ ቪዲዮ ግን ከላይቭ በላይ እና ከራሱ ከቲክቶክ ገንዘብ እንዴት መስራት እንደሚችሉ አሳያችኋለሁ ማለት ነው። ለማታውቁኝ ሀሚድ እባላለሁ። እንደዚህ አይነት ጠቃሚና ብር መስራት የሚመቻችሁ ከሆነ ቻናል ሰብስክራይብ፣ ቪዲዮ ኑክታን ደግሞ ኦን አድርጋችሁ ጠብቁ። አሁን ቀጥታ ወደ ቪዲዮ እንገባለን። የሚያስፈልጓቸው 4 ነገሮች አሉ። የመጀመሪያው ስልክ ነው፣ ሁለተኛ ቪፒኤን፣ ሶስተኛ ኔትወርክ፣ አራተኛ ደግሞ ኒች ያስፈልጋችኋል ማለት። እነዚህን አንድ በአንድ ላስረዳችሁ። ስልክ ስላችሁ ለምሳሌ አሁን የምታዩበት ስልክ አለ። እሱ ስልክ ሲም ይቀበላል ወይም ደግሞ ሳፋሪኮም ወይም ደግሞ ቴሌኮም ሲም አላቸው። እነዚህ ነገር ሲም ካለው ይሄን ነገር ለመስራት ስለማይሆን ሲማችሁን አውጥታችሁ ሌላ ስልክ ላይ ወይም ደግሞ እንደኔ የማትጠቀሙት ከሆነ አውጥታችሁ ማስቀመጥ ትችላላችሁ። ግዴታ ሲማችሁ መኖር የለበትም፣ ስልካችሁ ውስጥ ምንም ሲም መኖር የለበትም። ምክንያቱም አስረዳችኋለሁ በኋላ። ሁለተኛ ደግሞ ቪፒኤን ያስፈልጋችኋል። ቪፒኤን ደግሞ በጣም ወሳኝ ነገር ነው። ምክንያቱም ዋናው በቃ የዚህ መሰረቱ ቪፒኤን ነው። ምክንያቱም ቲክቶክ ኢትዮጵያ ውስጥ ያን ነገር መስጠት አይችልም። ክሬተር ጋርድ ይባላል። እሱን የፈቀደው 7 ሀገሮች ላይ ነው። ለምሳሌ እኔ በዩኬ ነው ማሳያችሁ። ዩኬ እንዳለን አድርገን ቪፒኤን ስናገናኝ ቪፒኤን የዩኬ ቪፒኤን ስናገናኝ እኛ የት እንዳለ ነው? ዩኬ ነው፣ ግን እኛ ያለነው ኢትዮጵያ ውስጥ። ቲክቶክ ግን የት እንዳለ ነው የሚያስበው? ዩኬ እንዳለ ነው። ስለዚህ ቪፒኤን ወሳኝ ነገር ነው ማለት ነው። 7 ሀገሮች ዩናይትድ ስቴትስ አለ ቪፒኤን፣ ዩናይትድ ኪንግደም አለ፣ ጀርመን አለ ምናምን 7 ሀገሮች ላይ የተፈቀደው። እኔ ማሳያችሁ በዩኬ ነው። በዩኤስ ሪኮመንድ አላርጋችሁ፣ ምክንያቱም ሶሻል ሴኩሪቲ ነምበር እና መኖሪያ ያስገቡ ይላችኋል መጨረሻ ላይ ሞኔታይዝ ስታደርጉ ስትሉ። ዩኬ ግን ከሆነ ናሽናል አይዲ ወይም ደግሞ ፋይዳ ምናምን ማስገባት ትችላላችሁ። እሱን ችግር የለውም ማለት ነው። እሱን ስለማሳያችሁ ችግር የለውም። ስለዚህ ቪፒኤን ያስፈልጋችኋል። ሶስተኛ ደግሞ ኔትወርክ ነው። ኔትወርክ ማለት እኔ ሪኮመንድ ማድረጋችሁ ዋይፋይ ብትጠቀሙ ነው። ዋይፋይ ለምን ያልኳችሁ በቃ ቀጥ ያለ ስለሆነ አያስታውቅም። ነገር ግን ሆትስፖት በሚሆንበት ሰዓት ከዳታ ላይ ስለሆነ ኔትወርኩ የሚመጣው ከሲም ላይ ነው፣ ወይ ከሳፋሪኮም ነው ወይ ከኢትዮ ቴሌኮም ነው። እና ሆትስፖት በሚበራበት ሰዓት የሆነ የሚያገናኛቸው ነገር አለ። ስለዚህ ሪኮመንድ አላደርጋችሁም። ነገር ግን ዋይፋይ ካጣችሁ መጠቀም ትችላላችሁ። ግን እኔ ሪኮመንድ አላደርጋችሁ። ዋይፋይ ቢሆን አሪፍ ነው። ስለዚህ መጠቀም ትችላላችሁ። ወደ አራተኛው ስንገባ ደግሞ ኒች አለ። ኒች ደግሞ በጣም ወሳኝ ነገር ነው። ምክንያቱም ያለ ኒች ይሄ ነገር አይሰራም። አሁን ለምሳሌ ኒች ማለት እኔ አሁን የምሰራው ቪዲዮ ስለ ሜክ መኒ ስለ እንደዚህ ቲክቶክ ምናምን ነው የምሰራው አይደል? ስለዚህ ይሄ ወዴት ነው የሚጠቀመው? ወደ ሜክ መኒ ወይም ደግሞ ወደ ቴክኖሎጂ ነው። ሰው ቢጠይቀኝ እንደዛ ብዬ ነው የምናገረው። እና ለዩቲዩብ እና ብሬንዶ ምናምን ደግሞ ኢንተርቴይንመንት ወይም ደግሞ ሪአክሽን ይላሉ። እና አቢሲኒያ ጌመር ደግሞ ምናምን ጌመር ናቸው ማለት። እንደዚህ አይነትም እናንተ ኒች ያስፈልጋችኋል። ለምሳሌ አሁን እናንተ የምትሰሩት የውጭ ሀገር ኒች ነው። ገብታችሁ ቻትጂፒቲ መጠየቅ ይችላል። አሁን ኤአይ በጣም ሌላ ታሪክ ገብቷል። ስለዚህ ገብታችሁ ቻትጂፒቲ መጠየቅ ትችላላችሁ ማለት ነው። ምን ብሰራ ምን አሪፍ ነው፣ ወይም ደግሞ ራሳችሁ ገብታችሁ የዩኬ ከፍታችሁ ስክሮል ብታደርጉ ይመጣላችኋል። እኔ እንደዛ ነው ያገኘሁት። ይሄንን እኔ የሚሰራው ፉትቦል ኮንቴንት ላይ ነው ማለት። ስለዚህ ከፈለጋችሁ ደግሞ እንዴት አድርጋችሁ ኒች መምረጥ እንደምትችሉ እና ደግሞ ፉትቦል ኮንቴንት የምትሰራ ትፈልጉ ከሆነ ከታች የምትፈልጉትን ነገር ጻፉልኝ። እኔ በቀጣይ ቪዲዮ እሰራላችኋለሁ። ፉትቦል ከሆነ ፉትቦል፣ ወይም ደግሞ ኒች እንድነገራችሁ ከሆነ የምትፈልጉት ደግሞ ኒች እያላችሁ ኮሜንት ላይ ጻፉልኝ። እኔ አስረዳችኋለሁ፣ ወይም ደግሞ እንዴት አድርጋችሁ እንደምታገኙ አሳያችኋለሁ ማለት ነው። ስለዚህ እነዚህን 4 ነገሮች ካሟላችሁ ስልካችሁን ፎርማት ማድረግ አለባችሁ። ቪፒኤናችሁን ፍሪ ፔድ ቪፒኤን አለ። እሱን እኔ ፍሪ ስለሆነ የምጠቀመው አሳያችኋለሁ። ሶስተኛ ኔትወርካችሁ እንደነገርኳችሁ በዋይፋይ ቢሆን አሪፍ ነው። አራተኛ ኒቻችሁን ከመረጣችሁ ቀጥታ ወደዚህ ስራ መግባት ትችላላችሁ፣ ወይም ደግሞ በየወሩ ተከፋይ መሆን ትችላላችሁ ማለት ነው። አሁን እንዴት አድርጋችሁ አካውንት ክሬት እንደምታደርጉ አሳያችኋለሁ። ቀጥታ ወደ ቪዲዮ እንገባለን። ይመቻችሁ። በመጀመሪያ ምንድነው የምታደርጉት? ወደ ሴቲንግ ገብታችሁ የምታስተካክሏት ነገር አለች፣ አሳያችኋለሁ። ቀጥታ ወደ ሴቲንግ ትገባላችሁ። ከዛ በኋላ ሰርች ማድረግ ትሄዱና ዴት ኤንድ ታይም ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ ልክ ሲመጣላችሁ ድጋሚ ትነኩታላችሁ። ከዛ እናንተ ጋር እዚህ ጋር አውቶማቲክ ዴት ኤንድ ታይም የሚለው ኦን ነው እና ደግሞ አውቶማቲክ ታይም ዞን የሚለው ኦን ነው። እነዚህን ሁለቱን ኦፍ ታደርጉና እዚህ ጋር ሰሌክት ታይም ዞን የሚለውን እሱን ትነኩና ሪጅን የሚለው ላይ ገብታችሁ ኢትዮጵያን የሚለው የሁላችሁም ኢትዮጵያ ነው ስለሆነ ያለነው ኢትዮጵያን የሚለው ወይም ደግሞ ያላችሁበትን ነው የሚጽፈላችሁ። ትመጡና እዚህ ጋር ዩናይትድ ኪንግደም ብላችሁ ጽፋላችሁ። እኔ አካውንቱን የምከፍተው የቲክቶክ አካውንቱን በዩናይትድ ኪንግደም ስለሆነ ነው ኪንግደም ያልኩት እንጂ እናንተ በፍራንስ ከሆነ ወይም በዩኤስ ከሆነ በእነሱ ማድረግ ትችላላችሁ። ከዛ ካረጋችሁ በኋላ ሰዓቱ ይቀየርላችኋል፣ ትወጣላችሁ ማለት ነው። እኔ በመመክራችሁ ግን በዛው ባላችሁበት ብታረጉ ነው በምከፍቱበት አካውንት። እና ደግሞ ተሳስታችሁ ቪፒኤን አክሰስ የሚጠይቃችሁ ነገር ምናምን ካለ በቃ እንዳፈቅዱላችሁ ተሳስታችሁ ቪፒኤን እንዳታበሩ ሎኬሽን እንዳታበሩ። እና ከዛ ደግሞ ወደ ፕሌይ ስቶር ትሄዱና ቪፒኤን ሱፐር አንሊሚትድ የምትባል እንትን አለች ቪፒኤን አለች ይችኛዋ ማለት ነው። ሶ ይችኛዋን ዳውንሎድ ታደርጋላችሁ። ከዛ ዳውንሎድ ካደረጋችሁ በኋላ ይችኛዋ የምትጠቅማችሁን ነገር እነግራችኋለሁ። ወደ ውስጥ ትገባላችሁ። ከዛ ኮኔክት ታደርጋላችሁ ማለት ነው። እንደምታዩት እኔ ኮኔክት አድርጌያለሁ ከላይ ጋር የምጠቅማችሁ ነገር አለች፣ በጣም ወሳኝ ነገር። እሷን አሳያችኋለሁ ሴቲንጉ ላይ አሁን ገብቼ እዚህ ውስጥ ማለት ነው። እስከዛ ግን ለቻናሉ አዲስ ከሆናችሁ ቻናል ሰብስክራይብ፣ ደግሞ ቪዲዮን ደግሞ ላይክ አድርጉት። ያልገባችሁ ጥያቄ ካለው ኮሜንት ላይ ጠይቁኝ እና ደግሞ ሰርቲዲ አውቶሜሽን ቻሌንጅ ስለጀመርኩኝ እሱን ማሳያችኋለሁ። እንደምታደርጉት እዚህ ጋር ትመጡና ለንደን የሚለው መርጣችሁ ወይም ደግሞ በምትከፍቱበት ሀገር ለምሳሌ ፍራንስ ከሆነ የምትፈልጉት ፍራንስን ትከፍታላችሁ ምናምን ብቻ በእናንተ በምትፈልጉት ሀገር ትነኩትና ከዛ ኮኔክትድ ማለቱን እርግጠኛ ከሆናችሁ እና ደግሞ ከላይ ጋር እዚህ ጋር የቪፒኤን አይከኗ ከመጣችላችሁ በኋላ ከላይ ጋር ትመጡና 3 ሰርዞች አሉ። እሷ ነክታችሁ ወደ ሴቲንግ ትገባላችሁ። ከዛ በኋላ እዚህ ጋር ኦልዌይስ ኦን ቪፒኤን የምትላለች እቺን ትነኩና ጎቱ ሴቲንግ ትሉታላችሁ ማለት ነው። ልክ እዚህ ጋር ስትመጡ እዚህ ጋር የሴቲንግ አይከን አለች፣ እሷን ትነካላችሁ። ከዛ በኋላ እዚህ ጋር ኦልዌይስ ኦን ቪፒኤን እና ብሎክ ኮኔክሽን ዊዛውት ቪፒኤን የምትላለች። ይሄኛው ሁልጊዜ
እናንተ ጋር ኦን መሆን አለበት። እነዚህ ሁለቱ ይጠቅሟቸዋል። ለምሳሌ ኦልዌይስ ቪፒኤን ማለት ስልካችሁ ሪሴት አድርጋችሁት ማጥፍታችሁን ብታበር በቃ ሁሌ ቪፒኤኑ እንደበራ ነው ማለት ነው። ብሎክ ኮኔክሽን ዊዛውት ቪፒኤን ደግሞ ማለት ልክ አሁን ለምሳሌ ቪፒኤናችሁ ቢቋረጥም ዋይፋይ ኮኔክቱን ዋይፋይ እየሰራ ነገር ግን ቪፒኤኑ ቢቋረጥ ዋይፋይ አይሰራም ማለት። ስለዚህ ይሄም እንደሚጠቅማችሁ ዋይፋይ ካልሰራ እነሱ ቲክቶክ ስትሬስ ማድረግ አይችሉም እናንተ የት እንዳላችሁ። ቪፒኤኑ ከበራ ደግሞ ዩኬ ያላችሁ ስለሚመስሏቸው እነዚህን ነገሮች እርግጠኛ መሆናችሁን እንዳትረሱ ማለት ነው። እነዚህን ሁለቱን ነገሮች ኦን ማድረጋችሁ እንዳትረሱ። እየገባችሁ ቼክ አድርጉ። ቲክቶክ ከመግባታችሁ በፊት በየትኛው ሀገር ነው ኮኔክት የሆነው። ፍሪ ስለሆነ የት ሀገር ኮኔክት እንደማያደርግባችሁ አታውቁትም። ስለዚህ ምን እንደምታደርጉት ሁሌ እየገባችሁ ቼክ ማድረግ አለባችሁ። ለምሳሌ በቃ ለንደን ነው። ስለዚህ ለንደን እንደሆነ ካውቃችሁ ቀጥታ የምንሄደውን ወደ ቲክቶክ ነው ማለት ነው። ስለዚህ ቲክቶክ አፕሊኬሽናችንን እንከፍታለን። ከዛ ሳይን አፕ እናደርጋለን ማለት አዲስ አካውንት ነው ክሬት የምናደርገው እዚሁ ከእናንተ ጋር ሆነን ሎጊን የምትላለች እዚህ ጋር ሳይን አፕ ከሆነ የምትለው ሎጊን ከሆነ የምትለው እሷን ትነካላችሁ ቼክ ለማድረግ ነው ማለት። ከዛ እዚህ ጋር እንትን የምትላለች ፎን ነምበር የምትለው ትነኩና አያችሁት አሁን ዩኤስ ነው ማለት። ስለዚህ እኛን ቼክ ማድረግ አይችሉም። እዚህ ጋር ትመጡና ምን ታደርጉታላችሁ? ዩናይትድ ኪንግደም ታደርጉታላችሁ ማለት ነው። ስለዚህ ዩናይትድ ኪንግደም የምትላችሁ ዩናይትድ ኪንግደም የምትለዋን ጂቢ 34 ይላችኋል። ከዛ ሳይን አፕ የምትለዋን ትነካላችሁ አንዴ። ከዛ በኋላ ምንድን የምታደርጉት ዩናይትድ ኪንግደም አያችሁት እዚህ ጋር ከታያችሁ እዚህ ጋር ዩናይትድ ብሎ ኪንግደም ብሎ እዚህ ጋር ጽፎታል ማለት ነው። ስለዚህ ዩናይትድ ኪንግደም የሚለው አሁን ያለው ዩናይትድ ነው ዩናይትድ ኪንግደም ማለት ነው። ስለዚህ በቃ አያውቁብንም እንደዚህ አድርገን መጠቀም እንችላለን። ከዛ ኮንቲኒው ዊዝ ጉግል ብላችሁ ወይም ደግሞ በፌስቡካችሁ ከሆነ ብቻ አላውቅም እናንተ በአካውንታችሁን ክሬት ባደረጋችሁበት በዛ ትገባላችሁ። እኔ በጉግላችሁ ነው መመከራችሁ ሪኮመንድ ማድረጋችሁ በዛ ነው። እና ደግሞ ይሄንን ከእንትናችሁ ጋር አመሳስሉት ከናሽናል አይዳችሁ ጋር ኦር ደግሞ ከዚህ እንትን ከምትሉበት ጋር ማለት ነው። ይሄ ቬሪፋይ ለማድረግ ስለሆነ ግዴታ 18 ዓመት መሙላት አለባችሁ። ስለዚህ እኔ ዝም ብዬ አስገባለሁ ማለት ነው ከናሽናል አይዲ ጋር አመሳስየው ማለት ነው። እንደምትሄድ 18 አልሞላኝም ከ15 ቀን ምናምን በኋላ አሁን ጁላይ 25 ነው ጁን 25 ነው ጁላይ 25 ከ10 ቀን በኋላ ማለት ነው 18 ላይ ሞላኝ የራሴን ያስገባው። ስለዚህ እንደምትሄድ አያችሁት አሁን የውጭ ሀገር ስለሆነ ያለ ነው ማለት ነው አመጣላችሁ ቱቶሪያሎቹ ማለት ነው። ስለዚህ እናንተ ማየት ከፈለጋችሁ ነካ ያደርጋችሁ ማየት ትችላላችሁ። እኔ ግን ስለማልፈልግ ኔክስት ትለዋለሁ ማለት ነው። ከዛ በኋላ አካውንታችሁ ፕራይቬት ነው ፐብሊክ ይላችኋል። በሞኔታይዝ የሚደረገው በፐብሊክ አካውንት ስለሆነ ሰሌክት ፐብሊክ አካውንት የምትሉ አነክታችሁ ሰሌክት ታደርጋላችሁ ማለት ነው። ከዛ በኋላ እዚህ ጋር ይመጣላችኋል ኮሜንት ኤቭሪዋን ይሄኛውን ኦን አድርጉት። ይሄኛውን እንትን ብትሉ ታሪፍ ነው ኢንቦክስ ብታደርጉ ታሪፍ። ምክንያቱም የሆነ ፕሮሞሽን ቮይስ እንትኖች ምናምን ይመጡላችኋል የፕሮሞሽን ማስታወቂያዎች ምናምን ሊኖራችሁ ስለሚችሉ ሪኩዌስት ታደርጉታላችሁ። ይሄንን ሪኩዌስት ታደርጉታላችሁ። ስለዚህ በቃ እንደዚህ አድርጋችሁ ኔክስት ትታላችሁ ማለት ነው። ከዛ በኋላ ኒክኔም ክሬት አድርጉ ነው የሚላችሁ። እኔ አሁን እዚህ ጋር መናገር አልችልም፣ ምክንያቱም ገብታችሁ ሰርች ታደርጉና የኢትዮጵያ ቪወሮችን ስለሚያመጣብኝ አካውንቴን ምን እንደሆነ አልነገራችሁም። እኔ እዚህ ጋር ስኪፕ ነው የምለው። እናንተ ግን እዚህ ጋር ገብታችሁ የምትፈልጉትን ሰርች እንትን ታይፕ ታደርጋላችሁ ማለት ነው። ሶ እኔ ስኪፕ ለዋለኝ። ከዛ በኋላ ኖቲፊኬሽን ፈቀዱለት፣ ችግር የለውም። ግን ሎኬሽን ምናምን በቃ ሌላም ነገር እየተጠቀማችሁ ሎኬሽን የሚል ነገር ከመጣ በቃ እንዳትፈቅዱላቸው። አሁን ለምሳሌ ፈረስ ምናምን ከሆነ አሁን ኢትዮጵያ ከኖራችሁ ፈረስ ራይድ ያንጎ ምናምን ተጠቀሙ ከሆነ በኖርማል በቁጥሩ ደውሉ፣ በሌላ ስልክ ማለት ነው። ምክንያቱም ትሬስ ትደረጋላችሁ። ፈረስ ምናምን ኖርማል ነገር ነው፣ ግን ትሬስ ከምትደረጉ ቢቀርባችሁ ይሻላል። በኖርማል ስልክ እንትን ብትሉ ይሻላችኋል። እኔ ፉትቦል ኮንቴንት ላይ ስለሆነ የምሰራው ሶከር የሚለውን ነካለሁ። ኢንተርቴንመንት ሙዚክ ላድርገው ይሁንሽ፣ ሙዚክም ታደርጋላችሁ፣ ስፖርት በቃ እንደዚህ ከኔ ጋር የሚያያዙ ነገሮች በቃ አሉ አይደል? እናንተ ጋር እንትን የሚሉ ነገር ካልፈለጋችሁ ደግሞ እዚህ ጋር ስኪፕ የምትላለች ስኪፕ የምትሉ አነካታችሁ ማሳለፍ ትችላላችሁ። እኔ ኔክስት የምትሉ አነካታለሁ። ከዛ እንዴት እንደምትጠቀሙ ነው የሚነግራችሁ። ስለዚህ ስዋይፕ ማድረግ በቃ ከዚህ በኋላ እንደምትሄዱ ተሳስቶ የኢትዮጵያ ኮንቴንት አይመጣም። ሰርች ካላደረጋችሁ በስተቀር ተሳስቶ የኢትዮጵያ ኮንቴንት አይመጣባችሁ። አያችሁት? በቃ ስክሮል ማድረግ ነው እንዳለ የሚመጣው ምንድነው የውጭ ሀገር አካውንት የውጭ ሀገር ቪዲዮዎች ነው። ስለዚህ ምን ታደርጉት? አሁን ፕሮፋይላችሁ ውስጥ ገባላችሁ። ከዛ በኋላ ዩዘር ኔማችሁን ይነግራችኋል። ስለዚህ ዩቲዩብ ስቱዲዮ የምትላለች ቼክ ለማድረግ ማለት ነው የምንድን ነው ሀገር የከፈተ ነው የሚለውን እንትን ቲክቶክ ስቱዲዮ ውስጥ ገባላችሁ። ከዛ ቲክቶክ ስቱዲዮ ከገባችሁ በኋላ እዚህ ጋር አናሊቲክስ ምናምን አለ። እሱን ቼክ እንትን ማድረግ ትችላላችሁ፣ ችግር የለውም። ስለዚህ ወርታችሁ ወርድ እናደርግና ሞኔታይዝ ውስጥ ገብተን እናያለን ማለት ነው። ይሄኛውን ኦን ታደርጉትና ኮንፊርም ታደርጉታላችሁ። ከዛ ወርታችሁ ወርድ ታደርጋላችሁ። እዚህ ጋር ያሳያችኋል ማለት ነው። ይሄ ክሬተር አካዳሚ ምናምን የሚለውን ነው። ስለዚህ ምንድነው የምታደርጉት? እዚህ ጋር ገብታችሁ በቀላሉ ሞኔታይዝ መሆናችሁን ታረጋግጣላችሁ ማለት ነው። እዚህ ጋር አካውንታችሁን ትነካላችሁ፣ ትመለሱና ሶስት ሰረዟ ነክታችሁ ሴቲንግ ኤንድ ፕራይቬሲ የሚለውን ነክታችሁ አካውንት የሚለውን ትነካላችሁ። ከዛ በኋላ አካውንት ኢንፎርሜሽን የሚለውን ስነኩት እዚህ ጋር ያመጣላችኋል። አያችሁታ? የት ነው የሚለው አካውንት ሪጅን ብሎ የት ነው የሚለው አያችሁታ? ዩናይትድ ኪንግደም። ስለዚህ በቃ
ሀዝቢን ቬሪፋይድ ይላል። ኢሜይላችሁን ደግሞ ቬሪፋይድ ማድረግ አለባችሁ። አጀስታ የቃል አጋኖ ምልክት አምጥቷል። ለምን ካላችሁ እዚህ ጋር ሀዝኖት ቢን ቬሪፋይድ ይላል። አካውንታችን እንትናችን በኢሜይላችን ቬሪፋይ ስላላደረግ ነው፣ ችግር የለም። ስለዚህ 18 ከሞላችሁ በኋላ ደግሞ ያመጣላችኋል እዚህ ጋር ፔመንት ሜቶዶቹ ማለት ነው። አሁን ስላላገኘሁት ነው እዚህ ጋር፣ ምክንያቱም ከ15 ቀን በኋላ ከ10 ቀን በኋላ ስለሆነ 18 ያረኩት የሞላሁት እኔ እዚህ ጋር ይመጣላችሁ ነበር፣ ሞኔታይዝ ብሎ ያመጣላችሁ ነበር። ስለዚህ አላመጣልኝም። ለምንድን ከሆነ 18 ዓመት ስላልሞላኝ ማለት ከ10 ቀን በኋላ አሳያችኋለሁ፣ ወይም ደግሞ እንትኑ ላይ ስለማሳያችሁ ችግር የለም። ሰርቲ ዴይ ቻሌንጅ ስለማዘጋጅ እዛ ላይ ስለማሳያችሁ ችግር የለም። ስለዚህ እንደዚህ አድርጋችሁ በቀላሉ የውጭ ሀገር አካውንት መክፈት ትችላላችሁ። እንደዚህ አድርጋችሁ ብዙ ብሮች መስራት ትችላላችሁ። በቀጣይ ደግሞ የሰርቲ ዴይ ቻሌንጅ ስለቅ እንድርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ኦን አድርጎ። ያልገባችሁ ጥያቄ ካለ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ አንድ በአንድ አብራራላችኋለሁ። ይመቻችሁ።